ነቢዩ ኢሳይያስ። ነቢዩ ኢሳይያስ ታላቅ አባትና ትንቢት ነጋሪ ሲሆን በትንቢት ውስጥም ስለ ኢየሱስ ክርስቶስ ብዙ ነገሮችን ተናግሯል። ስለ ጌታችን መወለዱ፣ ስለ ስሙ፣ ስለ መከራው ሁሉ የተናገረው ነቢይ ታሪኩን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ነቢዩ ኢሳይያስ የተወለደው በ8ኛው ክፍለ ዘመን ከክርስቶስ ልደት በፊት በ760 ዓመተ ምህረት አካባቢ ነው። የተወለደውና ያደገውም በኢየሩሳሌም ሲሆን ሕይወቱና አገልግሎቱም ሙሉ በሙሉ ከዚሁ ቅድስት ከተማ ጋር የተያያዘ ነበር። የነቢዩ ኢሳይያስ አባት አሞጽ ይባላል። ይህኛው አሞጽ በትንንሽ ነቢያት ውስጥ ካለው ከነቢዩ አሞጽ ጋርም ይለያያል። በአይሁድ የታሪክ ሊቃውንትና ትውፊት መሠረት አሞጽ የይሁዳ ንጉሥ የነበረው የዖዝያን አባት የአሜስያስ ወንድም ነበር። ይህም ማለት ኢሳይያስ የንጉሥ ዖዝያን ያጎት ልጅ ነው ማለት ነው። ይህ ንጉሣዊ የደም ሐረግ ነቢዩን በቤተ መንግሥት ውስጥ በነፃነት እንዲዘዋወር፣ ነገሥታትን ፊት ለፊት እንዲመክርና በዘመኑ የነበረውን ፖለቲካዊ ሁኔታ በሚገባ እንዲረዳ አስችሎታል። ኢሳይያስ የሚለው ስም በዕብራይስጥኛ የሻያሁ ሲሆን ትርጉሙም እግዚአብሔር መድኃኒቴ ነው ማለት ነው። ይህ ስምም እርሱ ለሕዝቡ ካበሰረው የምሥራችና ስለ መሲሁ ስለ መድኃኒት መምጣት ካስተማረው ትምህርት ጋር በፍጹም ይጣጣማል። ነቢዩ ኢሳይያስ ያደገው ይሁዳ በአንጻራዊ ሁኔታ በሀብትና በኃይል በገነነችበት ወቅት ነበር። ነገር ግን ይህ ብልጽግና ከመንፈሳዊ ዝቅጠትና ከማኅበራዊ ግፍ ጋር የተያያዘ ስለነበር ነቢዩ ገና በወጣትነቱ የሕዝቡን መበላሸት እያየ እንዲያድግ አድርጎታል። በአጭሩ የኢሳይያስ ውልደት ከከፍተኛ የህብረተሰብ ክፍል እንደነበርና ለታላቅ መንፈሳዊ ተልእኮ የተዘጋጀ የተማረና ባለራዕይ ሰው ሆኖ እንዳደገ የታሪክ ድርሳናት ያመለክታሉ። ዓለሙ በውጥረት ተሞልቷል። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን የአሦር ግዙፍ መንግሥት እንደ እሳተ ገሞራ እየተንቀሳቀሰ መካከለኛውን ምስራቅ በመዋጥ ላይ ነው። በዚህ በጨለማና በጦርነት ጥላ ስርም በኢየሩሳሌም ቤተ መንግሥት ቅጥር ግቢ ውስጥ አንድ ድምፅ መሰማት ጀመረ። የጥበብ የግርማ ሞገስና የኃይለኛ የፍርድ ድምፅ። ይህ ድምፅ የኢሳይያስ ድምፅ ነው። ንጉሥ ዖዝያን በሞተበት ዓመት ኢሳይያስ ወደ ቤተ መቅደስ ገባ። በዚያም ምድራዊው ንጉሥ ቢሞትም የሰማዩን ንጉሥ በዙፋኑ ላይ ሆኖ ተመለከተ። የልብሱ ዘርፍ መቅደሱን ሞልቶታል። ሱራፌል በዙሪያው ቆመው ቅዱስ 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 እያሉ ይጮኻሉ። ኢሳይያስ ከንፈሮቼ የረከሱብኝ ሰው ነኝና ጠፋው ብሎ ተንቀጠቀጠ። ሰውየው ላይም በጉጠት የተወሰደ ፍም ከንፈሩን ነካው። ማንን እልካለሁ የሚል ድምፅ ሲሰማ ኢሳይያስ ሳይሰስት እነሆኝ እኔን ላከኝ አለ። ኢሳይያስም ዝም ብሎ መናኝ አልነበረም። የነገሥታት አማካሪና ተግሳጽ ነበር። ንጉሥ አካዝ በፈሪነት ተውጦ ከአሦር ጋር ስምምነት ለማድረግ ሲሞክር ኢሳይያስ በእግዚአብሔር ታመን አለው። ድንግል ትጸንሳለች የሚለውንም ታላቅ ምልክት ለአካዝ የነገረውም በዚህ በጭንቅ ሰዓት ነበር። የአሦር ንጉሥ ሰናክሬም ኢየሩሳሌምን በከበበ ጊዜ ኢሳይያስ ለንጉሥ ሕዝቅያስ የተስፋ ቃል ሰጠው። በአንድ ሌሊትም 185,000 የአሦር ወታደሮች መሞታቸውን የኢሳይያስ ቃል እውነተኛነቱን አረጋገጠ። ኢሳይያስ ከ700 ዓመታት በኋላ የሚመጣውን መሲህ ልክ ዛሬ እንዳለ ሰው አድርጎ ተረከው። ስለ መወለዱ ሕፃን ተወልዶልናልና፣ ስለ ስሙ ድንቅ መካር ኃያል አምላክ ብሎ፣ ስለ መከራው ደግሞ ስለ እኛ ቆሰለ፣ በእርሱ ቁስል እኛ ተፈወስን ብሎ ይህንን ጥልቅ ትንቢቱን ዛሬም ድረስ 5ኛው ወንጌል እንዲባል አድርጎታል። ኢሳይያስ ዕድሜው በገፋ ጊዜ ጨካኙ ንጉሥ ምናሴ በይሁዳ ነገሰ። የጣዖት አምልኮን ያስፋፋው ምናሴ የኢሳይያስን ተግሣጽ አልወደደም ነበር። በትውፊትም መሠረት ሽማግሌው ነቢዩ ኢሳይያስ በአንድ የዛፍ ግንድ ውስጥ ተደብቆ ሳለ ንጉሡ ትእዛዝ ሰጥቶ በእንጨት መጋዝ ተሰንጥቆ እንዲሞት ተደረገ። ኢሳይያስ ሞተ። ነገር ግን ቃሉ አልሞተም። ዛሬም ድረስ በሙት ባህር ጥቅልሎች ውስጥ ታጥሮ የኖረው የኢሳይያስ ቃል የሰው ልጅ ተስፋ፣ የፍትህና የመለኮታዊ ፍቅር ተምሳሌት ሆኖ ኖሯል።
የነቢዩ በረከት በሁላችን ላይ ይደር። እስከ ቪዲዮ ፍጻሜ ለተመለከታችሁን ክብረት ይስጥልን እያልን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።